መጨረሻ እንግዲህ እንዳየነው ዝናን በሽጉጥ ሊገለው ነው ማለት ነው። እንግዲህ ከዚህ በኋላ ምንም አማራጭ አልሰጠውም ማለት ነው። ምክንያቱም እንግዲህ ከማህሌት ጋር ዝና እና ሞገስ አንድ ላይ ተነጋግረው ማህሌት ዝናን አሳልፋ ልትሰጠው እንግዲህ ብር ተቀብላ ማህሌት ይህን ነገር ሳታደርግ ስለቀረች አሁን ላይ ግን መድብል የብሩኬ መጥፋት በጣም ስላሳሰበውና ይሄ ነገር እየቆየ እየተደባበሰ ስለሆነ አሁን ላይ በራሱ መንገድ ይሄን ነገር በስተመጨረሻ መፍታት እንዳለበት ነው የተሰማው። ስለዚህ እነ ማህሌትንና ዝናን አንድ ላይ ሆነው ያለ እንግዲህ እነሱን ጠብቀው እስከሚወጡ ማህሌትን ዝና ከሸኛት በኋላ ነው እንግዲህ መድብል ዝናን ሊገለው ያሰበው ማለት ነው። እንግዲህ መድብል እንግዲህ ይሄን ነገር ያደርጋል ወይስ አያደርገውም? እስቲ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ አሁን ላይ ቅድስቴ ያየችው ወረቀት እንግዲህ ብሩኬ ጽፎ የነበረው ደብዳቤ ነው ማለት ነው። እንግዲህ ያንን ደብዳቤ ቅድስት ካነበበችው በኋላ ደንግጣ ለመድብል እየደወለችለት ነበር ማለት ነው። እንግዲህ አሁን ላይ መድብል ያንን ነገር ወይም ደግሞ ዝናን ሳይገለው በፊት ከቅድስቴ ጋር ካወራ ያንን ነገር ትቶ ወደ ቅድስቴ የደነገጠችው ቦታ ላይ ወይም ደግሞ እሷ ጋር ሊመለስ ይችላል ብዬ ነው ማስበው። ምክንያቱም ቅድስቴ ያንን ነገር ስታየው በጣም ደንግጣ ስለነበር ያ ነገር ደግሞ እንግዲህ ደብዳቤው ከብሩኬ የተጻፈ ስለሆነ ያንን ነገር መድብል ካወቀና ከሰማ አቅጣጫውን ወይም ደግሞ ውሳኔውን ሊቀይር ይችላል ብዬ ነው ማስበው። እንግዲህ ማህሌት የተሰጣትን ስራ ባለመስራቷ ወይም ደግሞ ዝናን አሳልፋ ባለመስጠቷ መድብል እንግዲህ በጣም ተናዶባታል። ምክንያቱም ያንን ብር ከወሰደች በኋላ ነው የከዳቻቸው እነ መድብልም ማለት ነው። መድብል ካሁን ዝና ሰክሯል ብሎ ከሞገስ ጋር ይዘውት ሊያናዙት ነበር። ነገር ግን የማህሌት ስራ እንግዲህ በጣም ከባድ ነው። ብሩንም ከወሰደች በኋላ ከርታ ለዝና እውነቱን ተናግራ እንግዲህ ዝና እያስመሰለ ነው መድብልን የመታው ማለት ነው። እንግዲህ የዛኔ መድብል ተነስቶ ባይመታው ኖሮ እንግዲህ መድብልን በካሊብ ሞሲሳ አጋቾች ሊያስይዘውና እነሱንም እንደ ሊያስወጣጣው ይችል ነበር ብዬ ማስበው። ስለዚህ መድብል እንደምንም ብሎ ተነስቶ እንግዲህ መቶታል ማለት ነው። ሞገስ ደግሞ እንዳየነው ከሆነ መድብል ሲመታ እዛ ቦታ ምንም በቃ አልቻለም። ምክንያቱም ዝናን ከዚህ በፊት ሞገስ ስለሚያውቀውና ብዙ ጊዜ እንግዲህ ዝና ሞገስን ስለደበደበው አቅሙ ያውቀዋል የዝናን። ስለዚህ ሞገስ እንግዲህ መድብል ሲመታ እንዴት እንደሸሸ አይታቸዋል ማለት ነው። ስለዚህ ሞገስ ከዝና ጋር አቅም እንደሌለ ይታወቃል። ዞሮ መድብል ተነስቶ ሲመታው ነው እንግዲህ ሞገስ ተመልሶ የመጣው ማለት ነው። ስለዚህ ጭራሽ መድብል ተነስቶ ዝናን ሲመታው ማህሌት ለዝና አግዛ በድንጋይ ልትለው ነበር። ሞገስ ባይኖር ኖሮ ማህሌት ምን አይነት ከባድ ሴት እንደሆነች እያየን ነው። ጭራሽ ከዝና ጋር በዋለችና ከዝና ጋር ባደረች ቁጥር ከሱ ጋር በተገናኘች ቁጥር የምታስበው ሁሉ ጭራሽ እንደ ዝና ነው ማለት ክፋትን ነው። እንግዲህ እንዳየነው ከሆነ መድብልን በስተመጨረሻ በድንጋይ ብትለው ኖሮ እንግዲህ መድብልን ላናገኘው እንችላለን ብዬ ነው ማስበው። ስለዚህ ማህሌትን ሞገስ እንግዲህ አባሮ እንትን ባይላት ኖሮ እንግዲህ መድብል ሞገስ ባይኖር በጣም ከባድ ነበር ማለት። ስለዚህ አሁን ላይ እንግዲህ መድብል ለሞገስ ደውሎ አሁን ላይ የሆነ ነገር ኮንኩ ምሳሌን አንተ ጠብቃት ብሎ ሲነግረው በጣም ደንግጧል ሞገስ። ምክንያቱም ሞገስ አሁን ላይ መድብል ተሳስቶ ህይወቱ ላይ ከባድ ነገር እንዳያረግና እንደገና ደግሞ የሰው ገሎ እሱ እስር ቤት እንዳይማቀቅ ነው ሞገስ እኔ ባለውበት ይሻላል ያለው። ምክንያቱም የተሻለ ሐሳብ ለሁለት ካቀረቡና ካሰቡ ዝናን የሚይዙበት አጋጣሚ ሊኖር ይችላል ብዬ ነው ማስበው። ስለዚህ አሁን ላይ መድብል ግን የወሰነው ውሳኔ በስተመጨረሻ ዝናን መግደል ነው። ይሄንን በጣም አስቦበት ነው ይሄንን ነገር ያደረገው። በሌላ በኩል እንግዲህ ማህሌት ያ ነገር ከተፈጠረ በኋላ ወደ ኤፍራታ ጋር ሄዳ እንግዲህ ኤፍራታ የማህሌትን ድንጋጤና መርበትበት ስታይ ምንድነው የሆንሽው ብላት ነበር። ማህሌት እንግዲህ ለኤፍራታ ሁሉንም ነገር እንደተፈጠረ እዛ ጋር መድብል ዝናን እንደመቱትና ከሞገስ ጋር ሆነው እንትን እንዳሉት ሁሉንም ነገር ተናግራለች ማለት ነው። ስለዚህ ኤፍራታ ከመድብል ጋር አሁን ላይ ስለተግባባችና ጓደኛም እየሆነች ስለሆነ ከማህሌት የሚመጣውን መልእክት ወይም ደግሞ ማህሌት የምታወራላትን ነገር ሁሉ ለመድብል ምትነግረው ይሆናል ማለት ነው። እንግዲህ
አሁን ላይ መድብል ኤፍራታን ይዟታል። አንደኛ እንግዲህ ለሞገስም ኤፍራታን እንደሚወዳት ተናግሯል። ሁለተኛ ደግሞ መረጃ ስለምታቀብለው ለሱ በጣም ተጠቅመዋለች ማለት ነው ኤፍራታ። ስለዚህ ኤፍራታ እንግዲህ ለስለ ማህሌት ያ ነገር ስለተፈጠረና እንኳን ተረፋችሁ ብላ እንግዲህ ለመድብል እየነገረችው ነበር። አሁን ላይ መድብል ከዝና እንግዲህ የሚፈልገውን ነገር አላገኘም እስካሁን። ምክንያቱም ብሩኬ የት እንደተደበቀ እሱ እንደሚያውቅ ማህሌትም እዛ እነዝና እነ መድብልና ሞገስ ባሰሯት ሰዓት ዝና እንግዲህ ሞገስ ያለበትን ብሩኬ ያለበትን እንደሚያውቅ ሲጠይቋት እንደነበር እንግዲህ ማህሌትም ለዝና ነግሯለች። እንግዲህ ዝና አሁን ላይ ማህሌትን በጣም አመስግኗታል። ምክንያቱም አሳልፋ ስላልሰጠችውና ከሱ ጋር እየተባበረች ስለሆነ በጣም ደስ ብሎታል። ስለዚህ ጭራሽ አሁን ላይ ሌላ ስራ ሰጥቷታል ማለት ነው። እሷ ገንዘብና ገንዘብ ያለው ሰው ካገኘች ይታወቃል በአንዴ በቀላሉ እሷን ማግኘት ይችላል ማለት ነው። አሁን ምንድነው ያደረገችው ማህሌት ለዝና እንግዲህ ሁሉም ነገር ነገረችው። ያ ነገር እንዳይፈጠር ያደረገችውና ከነመድብልና ከነሞገስ መታገት እሷ ነች ያተረፈችው። ስለዚህ አሁን ላይ ለማህሌት ዝና ምስጋናውን እያቀረበ ነው ማለት ነው። ጭራሽ ይባስ ብሎ ሌላ ተጨማሪ ስራ በእንግዲህ በሱ አዛዦች በነበሩት ወይ በካሌብ ሞቲሳ ሊሆን ይችላል ለሷ አዲስ ስራ ሊያሰራት እንደሆነ ነግሯታል ማለት ነው። ይሄን ነገር ስለተወጣች ወይም ደግሞ አሳልፋ ስላልሰጠችው አሁን ላይ ዝና ማህሌትን 100% አምኗታል። ከዚህ በፊት ከመድብል ጋር ሆና ያንን ነገር ከሱ ጋር እሺ ብላ ዝናን አሳልፋ ስላልሰጠችው አሁን ላይ እንግዲህ እንዳየነው ከሆነ ማህሌት ጭራሽ ከዝና ዋናዎቹ አለቆች ጋር እሷ ልትሰራ ነው ማለት ነው። ዝና እንደሚታወቀው ማህሌትን እስከዛሬ ድረስ መጠቀሚያ ያደረጋት አሁንም ቢሆን የምትፈልጊውን ቤት ወይም ደግሞ ያንን ቤት ይሰጥሻል አሁን ትንሽ ጠብቂ እያለ ጭራሽ ያባበላት እሷን የትም እንዳትሄድበት ወይም ደግሞ የሱ መጠቀሚያ ያደረጋት ስለሆነ እያታለላት ነው። ማህሌት አሁን ላይ ምንም አይታወቃትም። ይሄ ነገር ወደፊት ነው እንግዲህ ያ ነገር ሳይሆንና እሷ ላይ እንደተጫወተባት የሚገባት አሁን አይደለም ወደፊት ነው። አሁን እንግዲህ ዝና በሚያደርገው ነገር ወይም ደግሞ ዝና በሚላት ነገር እየታለለችና ያመነችው ነው። ምርጫም የላትም። አንደኛ ነገር ወደነ መድብልም ተመልሳ ከሄደች መድብል መቼም ቢሆን ዝም እንደማይላትና እንደማይለቃት ዝቶባታል። ስለዚህ ማህሌት አሁን ላይ ምርጫ ስለሌላት እንግዲህ ዝና የሚላትን ነገር በሙሉ አብራ ከሱ ጋር እየሰራች ነው የምትገኘው ማለት ነው። አሁን ላይ መድብል እንግዲህ ይሄንን ውሳኔ በራሱ ከሞገስ ጋር ሳይነጋገሩ ወስኖ ዝናን እንግዲህ ሊገለው በስተመጨረሻ ወስኗል። ይሄ ነገር እንግዲህ መድብልን ምንም ቢሆን እስር ቤት ቢያረገውም ወይም ደግሞ እሱ ያን ነገር ስለለመደው ምንም አልመሰለውም። ምክንያቱም ወንድሙን ካጣ በጣም ስለቆየና ይሄንን ነገር ደግሞ መቋጨት ስለሚፈልግ ለዛ ነው ይሄንን ውሳኔ ወስኖ እንግዲህ ዝናን ሊገለው እየሞከረው ማለት ነው። ነገር ግን መድብል ጨክኖ ዝናን ይገለዋል አይገለውም ሚለውን እስቲ እናንተ በኮሜንት ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቅድስትም ደንግጣ ለመድብል እየደወለችለት ስለሆነ ያ ነገር እንዳይሆን ይሄ ምክንያት ሊሆንም ይችላል በየነ ማስበው። እንግዲህ እንዳየነው ቅድስት ያንን ደብዳቤ ካየች በኋላ እንግዲህ ጋሼ እንደጻፈው ካወቀች በኋላ ምንድነው ያስደነግጣት? ያንን ደብዳቤ ካየችው በኋላ ማለት ነው። እስቲ እናንተ ምን ብላችሁ ነው የምታስቡት? እንደገና ደግሞ ወዲያው እንግዲህ ለመድብል ደውላ ልታናግረው የፈለገችው ያንን ደብዳቤ ካየች በኋላ ምንድን ይሆናል ብላችሁ ነው እናንተ የምታስቡት? ሁላችሁም እስቲ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በኔ በኩል የዛሬው አስተያየቴ ይሄንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።